ምዕራፍ 11 ሐሳብ አልባ ፖለቲካ። ሀገራዊ ሀብት ለመፍጠር የሚደረገው ጥረት አንድ ዋነኛ ፈተና አለበት። እርሱም ሀብትንና ስልጣንን ኢመደበኛና ህገወጥ በሆነ መንገድ ለመቀራመት የሚደረገው ሙከራ ነው። ይህንን መንገድ ሐሳብ አልባ ፖለቲካ እንለዋለን። ሐሳብ አልባ ፖለቲካ በሀገራችን በለውጥ ዓመታት ብልጽግናን ለማረጋገጥ ፈተና ሆነው ለቆዩ የፖለቲካ አለመረጋጋት፣ ግጭትና የሀብት ብክነት ተቀዳሚው ምክንያት ይህ ነው። ሐሳብ አልባ ፖለቲካ በሐሳብ ልዕልና አያምንም፣ በሰለጠነ መንገድ አይጓዝም። ሀብትንና ስልጣንን ኢመደበኛ በሆነ መንገድ መቀራመት ብቻ ነው ምኞቱ፣ ግቡ። ሐሳብ አልባ የፖለቲካ ምህዳር መደበኛና ህጋዊ ፖለቲካዊ የኢኮኖሚ ስርዓትን ይጠልፋል። ለምዝበራ ምቹ የሆነ ስንኩል ስርዓት ይዘረጋል። ከዚያም የአንድን ሀገር የኢኮኖሚና የፖለቲካ ስርዓት ለመጋራት፣ ለመውረስ አሊያም ለመቆጣጠር አልሞ ይሰራል። የሐሳብ አልባ ፖለቲካ ተዋንያን የፖለቲካ ስልጣንን የሚፈልጉት የኢኮኖሚ ጥማቸውን ለማርካት ሲሉ ነው። ለእነርሱ የፖለቲካ ስልጣን ሀገርንና ህዝብን የማገልገል መሳሪያ አይደለም። ሐሳብ አልባ ፖለቲካ ሐሳብ አልባ የፖለቲካ ትግል ስርዓትን በመጠምዘዝ ላይ ያተኮረ በመሆኑ ዳፋው ለሀገርና ለህዝብ ይተርፋል። ትግሉ በሀገራዊ ብልጽግናና በንዑሳን ቡድኖች የግል መሻት መካከል የሚደረግ ነው። በዚህም ምክንያት ሐሳብ አልባ የፖለቲካ ምህዳር ብልጽግናን ለማረጋገጥ እንቅፋት የሆነ የፖለቲካ ኢኮኖሚ ሁኔታን ይፈጥራል። ሐሳብ አልባ ፖለቲካ ግቡ ሀብትንና ስልጣንን ኢመደበኛ በሆነ መንገድ መቀራመት ነው። በመሰረቱ የዚህ አይነት የፖለቲካ ምህዳር እሴት አይጨምርም። እንዲያውም የማህበረሰብን እድገትና ብልጽግና በማቀጨጭ ሀገረ መንግስቱን እያመነመነ ወደ ውድቀት እንዲያመራ ያደርገዋል። ሐሳብ አልባ ፖለቲካ የሥራ ባህልን ያዳክማል። መሞዳሞድንና ማስመሰልን በማበረታታት ፈጠራን እርባና ቢስ ያደርገዋል። የሀብት ማግኛና ማፍሪያ መንገድን በትውውቅና በጥቅም ትስስር ብቻ ያደርጋል። በፖለቲካ ኢኮኖሚ ውስጥ የሚሳተፉ የፖለቲካና የንግድ ልሂቃን ፈጠራ በታከለበት መንገድ አዲስ ሀብት ከመፍጠር ይልቅ ያለውን ሀብት ለመቀራመት ይራኮታሉ። በመሰረቱ መቀራመት ከእጥረት አስተሳሰብ የሚመነጭ ነው። በዚህ ውስጥ የሚሳተፉ ልሂቃን በፈጠራ ስራዎች ላይ ለማተኮር የሚያስችል አእምሮአዊ ዝግጁነት አይኖራቸውም። ሐሳብ አልባ ፖለቲካ በገነነበት ምህዳር ውስጥ ባሉ ሀገራት ተጨማሪ ሀብት አይፈጠርም። ስለዚህም ህዝብ በድህነት ለመማቀቅ ይገደዳል። ሀገራዊ እድገትና ማህበረሰባዊ ብልጽግና በንዑሳን ቡድኖች ስግብግብነት ይከሽፋል። በአንድ መንግስት ስርዓት ውስጥ ሐሳብ አልባ ፖለቲካ ከገነነ የሀገራዊ ብልጽግና መቀጨጭና የፖለቲካ ገበያ መፍካትን ያመለክታል። ለስርዓት ስብራት ቁልፍ መንስኤዎች የተቋማት ደካማነት፣ የሰላምና የፖለቲካ ግቡብነት መዳከምና ሌሎች የፖለቲካ ሁኔታዎች አለመሟላት ናቸው። እነዚህ ጠንካራ ተቋማት በሌሉበትና የፖለቲካ መተማመንና ግቡብነት እየተዳከመ በመጣበት ኢመደበኛና ልዩነትን መሰረት ያደረጉ የጥቅም ትስስሮች እየተጠናከሩ ይመጣሉ። ለጋራ ግብ የሚደረጉ ትብብሮች እየላሉ፣ ለግላዊ ጥቅም የሚደረጉ ሽኩቻዎች እየተጠናከሩ ይመጣሉ። ልዩነትን መሰረት ያደረጉ ስልጣንንና ሀብትን መቀራመት የጥቅም ትስስሮችና ፉክክሮች ይጠናከራሉ። የፖለቲካ ገበያ ፖለቲካዊ ታማኝነት፣ ኃይልና ስልጣን በገንዘብ በጥቅም ትስስርና በአመፃ የሚሸጥበት የሚለወጥበት ፖለቲካ ነው። ጠንካራ ተቋማት የመገንባት ሂደትና ብልጽግናን የማረጋገጥ የመደመር መንግስት አካሄድ ትልቁን ፈተና እያስተናገደ ያለው ከሐሳብ አልባ ፖለቲካ አካባቢ ነው። ጠንካራ ተቋማት ያልተገነባባትን ሀገራችን ስርዓትን በተመለከተ ሁለት የቤት ስራዎች አሉባት። የመጀመሪያው በስርዓት ስብራት ከመናጥ ወጥቶ ስብራቶችን የማቅናት ስራ ነው። ሁለተኛው ደግሞ ነባር ዕዳን የሚያሻግር ፈጣን ለውጥ ማምጣት ነው። ነገር ግን በስብራቶቹ ሽንቁር ውስጥ ብቅ እያለ ያለው የፖለቲካ ንግድ የብልጽግና ጉዞን እንዳይቀለብሰው ተግቶ መታገልን ይፈልጋል። የፖለቲካ ንግድ መደበኛ ባልሆነ መንገድ ስልጣንንና ሀብትን በመቀራመት ሀገረ መንግስቱን የመቆጣጠሪያ ፍልሚያ ነው። በአጠቃላይ አንድ ስርዓት ብቁ የሆኑ ተቋማትን መገንባትና ኢኮኖሚያዊ ብልጽግና ማረጋገጥ ሳይችል ሲቀር ወደ ፖለቲካ ገበያ ሊያመራ ይችላል። ይህንን ክፍተት በመጠቀም ሀገረ መንግስቱን በቁጥጥር ስር በመዋል የገዛ ፍላጎታቸው ማስፈጸሚያ ያደርጉታል። የአንድ ሀገር የፖለቲካ ስሪት ብልጽግናን ለማረጋገጥ ቁልፍ ሚና ይጫወታል። ለብልጽግና አዎንታዊ የሆነ ፖለቲካ ምህዳር እንዳይፈጠር እያደረገ ያለው ሐሳብ አልባ የፖለቲካ ንግድ ነው። ብልጽግናን ለማረጋገጥ በሚደረገው ጉዞ ፍጥነትን በመግታት ብሎም በመሳብ ወደ ኋላ ሊያስቀረን የሚጎትተን
የሐሳብ አልባ ፖለቲካ መኖር ነው። በሐሳብ አልባው ፖለቲካ ምህዳር ፍልሚያው ጥቂቶች ሀብትና ኃይል የሚጠቀልሉበት ይሆናል። መቆሚያ መሰረቱም ተቃርኖና ግጭት ነው። የፖለቲካ ተዋንያኑ የሚያንቀሳቅሳቸው ኃይል አለመግባባት ነው። በሐሳብ አልባ ፖለቲካ አለመግባባት በመርህነት ይወሰዳል። የፖለቲካ ገበያ ያለባቸው ሀገራት 3 ጠባዮችን ይጋራሉ። ከመደበኛ ህግና አሰራር ይልቅ ግለሰባዊ የፖለቲካ አቅም ይነግሳል። ኪራይ ሰብሳቢነትና በፖለቲካና በንግድ ልሂቃን ዘንድ ይንሰራፋል። እንዲሁም የሀገር ውስጥ የጥቅም ሰንሰለት ከውጭው የጥቅም ሰንሰለት ጋር ይተሳሰራል። በዚህ የተነሳ የፖለቲካ ገበያ ብልጽግናን ለማረጋገጥ የሚያስችል ምቹ ሁኔታ በአንድ ሀገር ውስጥ እንዳይፈጠር ያደርጋል። ተቋማት ይዳከማሉ፣ ማህበራዊ ስምምነት ይጠፋል፣ አክራሪነት ይነግሳል፣ የፖለቲካ መረጋጋት እንዳይኖርና ሰላም እንዳይሰፍን ይደረጋል። የፖለቲካ ነጋዴ አመጽንና ግጭትን እንደ ገበያ እንደ ማዳከሚያም ይጠቀምበታል። እንደ ገበያ በግጭቱ ውስጥ የኮንትሮባንድ ንግድ ያካሂዳል፣ የመሳሪያ ንግድ ያጣጥፋል፣ የተከለከሉ ነገሮችን ያመላልሳል። በሌላ በኩል ደግሞ ግጭቶች ህጋዊ አሰራሮችን ለማስፈን ምቹ ሁኔታን ስለማይፈጥሩ የመንግስት ቢሮክራሲ ይዳከማል። ህግ የማስከበርና ቅጣትን የመጣል አቅሙ ይቀንሳል። የተዳከመ የመንግስት ስርዓት ደግሞ ለፖለቲካ ነጋዴዎች ምቹ ሁኔታን ይፈጥራል። የራሳቸውን የቢሮክራሲ መረብ ይዘረጋሉ። ከዚህ ሲብስ የራሳቸውን የታጠቀ ኃይል ያሰማራሉ። ይህንን መረብና ኃይል በመጠቀምም ህገወጥ የጥቅም ትስስሮችን በመዘርጋት ሀብትና ስልጣንን ይቀራመታሉ። የጥቅም ትስስሮቹ የብሔርና ሌሎች የማንነት መስመሮችን ተጠቅመው የሚፈጠሩ ናቸው። በእነዚህ ትስስሮች የመንግስትን አሰራር የማዳከም፣ ውሳኔዎችን የማስቀልበስና የማዘግየት፣ አመጻና ሁከት የማስነሳት ተግባራት ይከናወናሉ። ዋነኛው የፖለቲካ አጀንዳ በአክራሪ የፖለቲካ መስመሮች መካከል የሚፈጠር ልዩነት ነው። ልዩነትን ማጉላትና ማክረር ደግሞ እንደ ኢኮኖሚና ፖለቲካ መጠቀሚያ ይታያል። እነዚህ የልዩነት መስመሮች ሌላውን በማግለል ፖለቲካዊ ስልጣንንና ሀብትን ለመቀራመት ይውላሉ። በአንድ በኩል መንግስት የመደመር መንግስት ሆኖ ራሱንም ምልአተ ህዝቡንም ለማህበራዊ ኢኮኖሚ ለውጥ ያነሳሳል። ያልነበረ ሀብት ይፈጥራል። አዳዲስ ሐሳቦችንም ያፈልቃል። ምቹ አሰራርና ቅልጥፍናን ያሰፍናል። እያንዳንዱ ዜጋም ሆነ ተቋማት እሴት ጨማሪ ይሆናል። በተቃራኒው ደግሞ ሐሳብ አልባ ፖለቲካ የሚፈጥረው የፖለቲካ ንግድ የተፈጠረውን ሀብት እንደ ቅንቅን ይበላል። ተጨማሪ ሀብት እንዳይፈጠር መሰናክል ይሆናል። ሀገርን ያጠፋል፣ ትውልድንም ያመክናል። ይህ አስተሳሰብ በጥቅሉ ሀገርን ወደ ፖለቲካ ገበያነት የሚቀይር አስተሳሰብ ነው። ይህ ሐሳዊ መንገድ የሁሉም ማዳጊ ሀገራት ይልቁንም የሀገራችን አረንቋ ሆኖ ከፊት ለፊታችን ቆሟል። የፖለቲካ ንግድ አስተሳሰብ ትኩረቱ መደበኛ ባልሆነ መንገድ ሀብትና የፖለቲካ ኃይልን መቀራመት እንደመሆኑ ፈጠራንና ፍጥነትን ትኩረት ላደረገው ለመደመር መንግስት ፖለቲካዊ ኢኮኖሚ ግንባታ ዋና ደንቃራ ነው። የመደመር መንግስት ፖለቲካዊ ኢኮኖሚ ጠንካራ ተቋማትን በመገንባት ብቃት ባለው አፈጻጸም፣ በትብብር፣ በስርዓት ግንባታና ከፍ ባለ ሀገራዊ ራዕይ ላይ የተመሰረተ ነው። የሐሳብ አልባ የፖለቲካ ምህዳር ግን ህጋዊና ተቋማዊ ባልሆነ የጥቅም ትስስር፣ በሽኩቻ፣ በግላዊና ቡድናዊ ፍላጎት ላይ ይመሰረታል። ሀብት ፈጠራ እንዲካብትና ፖለቲካዊ ኢኮኖሚው እንዲረጋጋ ጠንካራ ተቋማት ያሉትና ፖለቲካዊ ስምምነትና ቁርጠኝነት ያለው ልሂቅ ሊኖር ይገባል። የፖለቲካ ገበያ ግቡ ሀብትና ስልጣን መቀራመት በመሆኑ እዚያ ቤት የፖለቲካ ሀብትና ስልጣን እንደ ሸቀጥ የሚሸጥ የሚለወጥ ነው። መደበኛና ህጋዊ መስመርን በመተካት በጥቅም ትስስር ላይ የተመሰረተ ፖለቲካ ይዘረጋል። በዚህም ዜጎች አገልግሎት የሚያገኙት ማንነታቸው ታይቶ አሊያም በገንዘባቸው ገዝተው እንዲሆን ይደረጋል። በማንነታቸው የጥቅም ትስስር ይፈጥራሉ። እንዲሁም በገንዘባቸው ባለስልጣንን በመግዛት የፈለጉትን አገልግሎት ያገኛሉ። ባለስልጣናት ስልጣን የሚያገኙትም ይሁን የሚያጸኑት አንድም በማንነታቸው በፈጠሩት የጥቅም ትስስር ነው፣ አሊያም በገንዘብ አክቲቪስት፣ የብዙሃን መገናኛ ምሁር፣ የተወሰነ ቡድንና ፖለቲካዊ ድጋፍ ገዝተው ነው። በአጠቃላይ የፖለቲካ ገበያ በጥቅም ትስስር ላይ የተመሰረተ ፖለቲካ ነው። ይህ የጥቅም ትስስር የሀብትና የኃይል ምንጭን በመቆጣጠር ያልተገባ ክብርና ዝናን አልመው በሚሰሩ ቡድኖች ይዘወራል። ጥቅሙ ላይ ከሚመጡበት ኃይሎች ራሱን ለማዳን አንድን ማህበረሰብ ወይም አንድን ማንነት መከለያ ያደርጋል። እንዲህ አይነት ፖለቲካ በዋናነት 3 ፍላጎታዊ መገለጫዎች አሉት። ያልተገባ ሀብት፣
ያልተገባ ኃይልና ያልተገባ ክብር። እነዚህ ሶስት የፍላጎት መነሻዎች እርስ በራሳቸው ይደጋገፋሉ። አንዱ የአንዱን ፍላጎት እንዲያሟላ በማድረግ በተዋናዩ መካከል ጠቅላይ እንዳይኖር ይሰራል። ይህ የእከከኝ ልከክህ አካሄድ በመንግስትና በማህበረሰብ መዋቅሮች ውስጥ ሳይጠፋፉ የተወሰነ ርቀት እንዲጓዙ ያደርጋቸዋል። በጥቅሉ የሐሳብ አልባ ፖለቲካ ኢኮኖሚው የንዑስ ቡድኖችንና የግለሰቦችን ፍላጎት በማርካት የሚገፋ ነው። የፖለቲካ ኢኮኖሚው ለሐሳብ ቦታ የማይሰጥ በመሆኑ መፍጠርና መፍጠንን አዳጋች ያደርገዋል። ሩጫው የተፈጠረን ሀብት ለመቀራመት ነው። መርሁ ለእኔ ወደ እኔ፣ ስለ እኔ በእኔ የሚል ብቻ ነው። የቻለውን አፍሶ የቀረውን አተራምሶ በመውጣት የሚመራ የስግብግብ ፖለቲካ ነው። ማተራመስና መስገብገብ በመደናበር ውስጥ ያለ ኃይል መገለጫ ነው። የሚደናበር አቅጣጫውን አያውቅም። በመሆኑ ፈጥኖ ከመውጣት ባለበት ዙሪያ ገባውን መማስን እድል ፈንታው ይሆናል። እንደዚህ ከሆነ ደግሞ አካባቢውን ከማውደም ያለፈ አዲስ ነገር አይፈጥርም።